بسم الله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. هداية المستفيد في أحكام التجويد بميل رئيس تزجاجج أتر يالج كتاب النية مامارن نكينيالن ባለፈው ክፍላችን ላይ ስለ አህካሙል ሙዱድ አይተናል። ስለ መድ ስለ መሳቢያዎች አስተምረውናል። ኢንሻአላህ ከዛ ቀጥለው አህካም ራን ነው ያስቀመጡልን። የራ ህግጋቶች ራ ቁርአን ላይ አንዳንዴ ወፍራ ትነበባለች፣ አንዳንዴ ቀጥና ትነበባለች፣ አንዳንዴ መወፈር ማቅጠን የሚቻልበት ሁኔታ አለ። እሱን ክፍል የምናይበት ክፍል ይሆናል ማለት ነው። ወደ ኪታባችን ነግባና ፈስሉን ክፍል ፊ አህካም ራ ስለ ራ ህግጋቶች የምንዳስስበት ክፍል። ሲን ሱአል ከም ሐለተ ሊራ ለራ ስንት ሁኔታዎች አሏት አሉ። ሶስት ሁኔታዎች አሏት። ራ ቁርአን ላይ በምትመጣበት ጊዜ በሶስት አይነት መልኩ ትነበባለች። የመጀመሪያው ወፍራ ትነበባለች። በስምንት ሁኔታዎች ስትመጣ አወፍረን እናነባታለን። ሁለተኛው ቀጥና ትነበባለች፣ አቅጥነን እናነባታለን። በአራት ሁኔታዎች ትቀጥናለች። ሶስተኛው መወፈርም ማቅጠን የሚቻልበት ሁኔታ አለ። በሁለት ሁኔታዎች ላይ መወፈርም ማቅጠንም እንችላለን። በስምንት ሁኔታዎች እናወፍራታለን፣ በአራት ሁኔታዎች እናቀጥናታለን፣ በሁለት ሁኔታዎች ደግሞ ማወፈርም ማቅጠንም ይቻላል ማለት ነው። እሺ ጂም ጀዋ ምላሽ ስንት ሁኔታዎች አሏት ላሉት ለሃ ለሷ ሰላቱ ሐላት ሶስት ሁኔታዎች አሏት። የመጀመሪያው አተፍኺም መወፈር ነው። በስምንት ሁኔታዎች ላይ ትወፍራለች። ሁለተኛው ወተርቂቅ ማቅጠን ነው። በአራት ሁኔታዎች ትቀጥናለች። ሶስተኛው ወጀዋዙ ወጅሀይን ሁለቱን የሚቻልበት ያ ማለት ማወፈርም ማቅጠን የሚቻልበት ማለት ነው። በሁለት ሁኔታዎች ላይ ደግሞ ማወፈርም ማቅጠንም ይቻላል ማለት ነው። ኢንሻአላህ እያንዳንዱን እንመለከተዋለን። ሱአል ማ ሂየ ራኡል ሙፈኸመ የምትወፍሯ ራ ማናት አሉ። መቼ ነው የምናወፍራት? ቁርአን ላይ በምን አይነት መልኩ ስትመጣ ነው የምናወፍራት? ቁርአን ላይ በስምንት ሁኔታዎች ስትመጣ እናወፍራታለን። የመጀመሪያው ፈትሐ ስትሆን ነው። ፈትሐ ሆና ካገኘናት አወፍረን እናነባታለን። አንድ። ሁለተኛው እሷ ስኩን ሆና ከፊቷ ያለው ፊደል ፈትሐ ከሆነ ነው። ስኩን ሆና ከፊቷ ስንመለከት ፈትሐ ከሆነ አሁንም አወፍረን እናነባታለን። ሁለት። ራ ስኩን ሆና ከፊቷም ስኩን ሆኖ ሶስተኛው ፊደል ፈትሐ ከሆነ አሁንም እናወፍራታለን። እሷ ስኩን ሆና ከፊት ያለው ፊደል ስኩን ሆኖ ሶስተኛው ስናየው ፈትሐ ከሆነ እናወፍራታለን። ግን ከሷ ቀድሞ የመጣው ፊደል ያ ስኩን መሆን የለበትም። ያ ሳኪና ከሆነች ትቀጥናለች። ራ ስኩን ሆና ከፊቷ ያ ስኩን ሶስተኛው ፊደል ፈትሐ ማለት ነው። ስለዚህ መሀል ላይ ያለችው በሶስተኛና በራ መካከል ያለው ፊደል ያ ካልሆነ እሷ ስኩን ሆና ከፊቷም ስኩን ሆኖ ሶስተኛው ፊደል ፈትሐ ከሆነ እናወፍራለን። ሶስት ደረስን። በፈትሐ ሶስት ጨረስን ማለት ነው። ፈትሐ ስትሆን ትወፍራለች። አንድ። እሷ ስኩን ሆና ከፊቷ ፈትሐ ከመጣ ትወፍራለች። ሁለት። እሷ ስኩን ሆና ከፊቷ ስኩን ሆኖ ሶስተኛው ፊደል ፈትሐ ከሆነ ትወፍራለች። ሶስት። መሀል ላይ ግን ያ ስኩን መኖር የለበትም ሶስተኛው ላይ ማለት ነው። አራተኛ አምስት ስድስት። አራት አምስት ስድስት ደግሞ በضማህ ነው። ضማህ ከሆነች ትወፍራለች። አንድ። አራተኛ እንበለውና ضማህ ከሆነች ትወፍራለች። አራት። እሷ ስኩን ሆና ከፊቷ ضማ ከሆነች ትወፍራለች። አምስት። እሷ ስኩን ሆና ከፊቷም ስኩን ሆኖ ሶስተኛው ፊደል ضማ ከሆነ አሁንም ትወፍራለች። ስድስት። በፈትሐና በضማ ስድስት ደረስን ማለት ነው። ቀላል ነው። በፈትሐ ሶስት ሄድን፣ በሶስት የሄድንበትን በضማም ተመሳሳይ ነው። ضማ ከሆነች ትወፍራለች። እሷ ስኩን ሆና ከፊቷ ضማ ከመምጣም ትወፍራለች። እሷ ስኩን ሆና ከፊቷም ስኩን ሆኖ ሶስተኛው ፊደል ضማ ከሆነ አሁንም ትወፍራለች። ሶስት። በፈትሐ ሶስት በضማ ሶስት ስድስት ማለት ነው። ሰባተኛ እሷ ስኩን ሆና ከፊቷ ሐምዘቱል ወስል ከመጣ ትወፍራለች። በቃ እሷ ስኩን ሆና ሐምዘቱል ወስል ከሆነ የመጣው ሐምዘቱል ወስሉ በከስራ ቢነበብም እንኳን ትወፍራለች። ኪታባችን ላይ እሷ ስኩን ሆና ከፊቷ የመጣው መጤ ከስራህ ከሆነ ብሎ ነው የሚያስቀምጠው። መጤ ከስራህ የሚባለው ሐምዘቱል ወስል በከስራህ በሚነበብበት ጊዜ ነው። ስለዚህ ቀለል እናርገውና
እሷ ስኩን ሆና ከፊቷ ሀምዘቱል ወስል ከመጣ ትወፍራለች። ሰባተኛ እነዚህ ሰባቱ ቀላል ናቸው። በፈትሐ 3 በضማ 3 ሀምዘቱል ወስል 1 7 ቀላል ነው። ስምንተኛው ትንሽ ከበድ ይላል። እሷ ስኩን ሆና ከፊቷ የመጣው ከስራ መጥቶ መሰረታዊ ከስራ ማይለቅ የሀምዘቱል ወስል ሳይሆን መሰረታዊ ከስራ መጥቶ ግን ከሷ በኋላ የመጣው ፊደል የሚወፍር ፊደል ሆኖ ከስራህ ካልሆነ ማለት ነው። ትንሽ መስፈርቱ በዛ ያለ ነው። ስምንተኛ ላይ ቀለል እናርገውና እሷ ስኩን ሆና ከሷ በኋላ የሚወፍር ፊደል ከስራህ ያልሆነ ከመጣ በዛ መልኩ ማቅለል እንችላለን። እሷ ስኩን ሆና ከፊቷ ከስራህ መጥቶ ያ ከስራ መሰረታዊ ሆኖ የሆነ ብሎ ያስቀምጥልናል ኪታባችን ላይ። ከፊቷ ከስራህ መጥቶ ከሷ በኋላ ግን የሚወፍር ፊደል ከስራህ ሳይሆን ማለት ነው። ከስራ ከሆነ አሁንም ሌላ ርዕስ ውስጥ ይገባብናል። የሚወፍረው ፊደል ራሱ ምን መሆን የለበትም? ከስራህ መሆን የለበትም ማለት ነው። ስናሳጥረው እሷ ስኩን ሆና ከሷ በኋላ የመጣው ፊደል የሚወፍር ፊደል ከስራህ ሳይሆን ከመጣ ያኔ እናወፍራታለን ማለት ነው። የሚወፍር ፊደል የሚለውን ያስቀምጡልን እንመለከተዋለን። መጨረሻ ላይ አለ 7 የሚወፍሩ ፊደላቶች አሉ፣ ሁሌ የሚወፍሩ ማለት ነው። ራም ትወፍራለች እያለን ነው፣ ግን የሚወፍሩ ፊደላቶች ስንል በምንም ሁኔታ የሚወፍሩ ማለት ነው። አይዋ 7 ናቸው፣ እንደርስበታለን። ስለዚህ በእነዚህ በ8 ሁኔታዎች ትወፍራለች ማለት ነው። በፈትሐ 3 በضማ 3 ሐምዘቱል ወስል 7 ከዛ አሁን ያየነው እሷ ስኩን ሆና ከሷ በኋላ የሚወፍር ፊደል ከስራህ ካልሆነ በዛ መልኩ ከመጣ ትወፍራለች 8 ማለት ነው። ወደ ኪታባችን ንግባ። ጂም ጀዋብ ማናት የምትወፍረው ራ ብሎናል። ምላሹ ሂየ እሷ አራኡ ራናት አለት ያቺ ተኩኑ የምትሆነው መፍቱሐተን ፈትሐ የሆነች እየቆጠሩልን ነው። ፈትሐ የሆነች 1 አው መضሙመተን ضማ የሆነች 2 ከማ ፊ ቀውሊ ምሳሌ ሊሰጡን ነው በፈትሐውና በضማው ማለት ነው። ከማ ፊ ቀውሊሂ ተዓላ ረበና አቲና ረበና ረበና እንጂ ረበና ይባላል። የአማርኛችን ረ ቀጭን ነው፣ በዛ መልኩ መሆን የለበትም። ሮ በዛ መልኩ ሃዛ አለዚ ሩዚቅና ሚን ቀብል ሩ እንጂ ሩ የአማርኛችን ቀጭን ከሱ መለየት ይኖርብናል። ሩዚቅና ሃዛ አለዚ ሩዚቅና ሚን ቀብል በዚህ መልኩ ፈትሐና ضማ ከሆነች ትወፍራለች። 2 ጠቀሱልን ምሳሌ ሰጡን። ወከዛ ልክ እንደዚሁ ኢዛ ሱኪነት ስኩን ስትሆን ስኩን ከተደረገች ወይም ስኩን ከሆነች እዚች ጋ ግን ስኩን ሲባል ማለት ነው እያነበብን መተን በምንቆምበትም ሰዓት ስኩን ሆነች ወይም ቁርአን ላይ ስኩንም ሆነ ተመሳሳይ ነው። አይዋ እሺ ኢዛ ሱኪነት ወይም ደግሞ ኢዛ ሰከነት ያው ነው፣ ተመሳሳይ ነው። ሳኪናም ከሆነች ወይም ደግሞ እኛ በማቆም ምክንያትም ስኩን አረግናት ወይም ስኩን ከሆነች በሚለው ሰዱና ወካነ ቀብለሃ ከፊት ለፊቷ ደግሞ መضሙመን ضማ ከሆነ እሷ ስኩን ሆና ከፊቷ ምን ከመጣ ضማ ከሆነ 3 ማለት ነው። አው መፍቱሐተን ወይም ደግሞ ፈትሐ ከሆነ እሷ ስኩን ሆና ከፊቷ ፈትሐ ከመጣ ማለት ነው። እሷ ስኩን ሆና ከፊቷ ፈትሐ ከመጣ 1፣ እሷ ስኩን ሆና ከፊቷ ضማ ከመጣ 2። ከላይ 2 ጠቅሰናል፣ 4 ደረስም ማለት ነው። ትፈኸሙ ትወፍራለች። ስለዚህ በእነዚህ በ4 ሁኔታዎች ላይ ተወፈረት እየቆጠሩና 4 ደርሰናል። 4 ወኢዛ ካነት ምሳሌ ግን እንመልከት። ምናልባት በምሳሌ እያየነው እንሂድ። ወንሐሩ ራሳኪናት ከፊቷ ሐዋ ፈትሐ ናት። ስለዚህ እናወፍራለን። ወንሐሩ አልቁርአን ራሳኪናት ከፊቷ ضማ ነው። ስለዚህ ትወፍራለች። ቁር እንጂ ቁርአን አንልም ማለት ነው። አልቁርአን መርሐባ። እንቀጥል። ወኢዛ ካነት ከሆነች ሳኪነቱን ስኩን ከሆነች ወካነ አልሐርፉ አለዚ ቀብለሃ ወካነ አልሐርፉ ከሆነ አለዚ ቀብለሃ ያ ከሷ በፊት የመጣው ፊደል መክሱር ከስራህ ከሆነ ወከስረቱሁ ከስራው ግን ዓሪضቱን መጤ ከሆነ አለ። እሷ ስኩን ሆና ከፊት ለፊቷ መጤ ከስራህ ከመጣ ማለት ነው። ሀምዘቱል ወስል ያልነው ነው። መጤ ከስራህ የሚመጣው
ሀምዘቱል ወስል በከስራህ በሚነበብበት ጊዜ ነው። ስለዚህ እሷ ራ ሳኪና ሆና ከፊቷ ሀምዘቱል ወስል በከስራህ ከተነበበ ማለት ነው። መጤ ሳኪን የምንለው እሱ ነው። ቀለል ስናደርገው እሷ ስኩን ሆና ራ ሳኪን ሆና ከፊት ለፊቷ ሀምዘቱል ወስል ከመጣ ማለት ነው። ሀምዘቱል ወስሉ በከስራ ቢነበብም ከስራም ይሁን ፈትሐም ضማም ይሁን እናነበውም አናነበውም ብናነበውም ያ ማለት በሱ ጀምረን ብናነብም ወይም እያነበብን መተን ከሆነ ደግሞ ሀምዘቱል ወስል አይነበብም ካልጀመርንበት። ስለዚህ ሀምዘቱል ወስሉ ባይነበብም ራ ሳኪን ሆና ከፊት ለፊቷ ሀምዘቱል ወስል ካለ በቃ እናወፍራታለን ማለት ነው። ምሳሌ ሰጥተውናል። ሚሳሉ ዛሊክ የዚህኛው ምሳሌ ኢርጂዑ ኢላ አቢኩም ኢርጂዑ ኢሩ እንጂ ኢርጂዑ አንልም ማለት ነው። ራ ሳኪን ናት፣ ከፊት ለፊቷ ሀምዘቱል ወስል ነው። በቃ እናወፍራታለን ማለት ነው። ኢርጂዑ ኢርጂዑ ኢላ አቢኩም። ይሄ ስንተኛ ነው? ቅድም ሰባተኛ ላይ ነው የጠቀስነው። አሁን ሼኻችን 4 ጠቅሰው ከዛ እኛ ሰባተኛ ላይ ያስቀመጥነውን ነው የጠቀሱት። 2 ተዘሏል፣ እንደርስበታለን። ወከዛ ልክ እንደዚሁ ትፈኸሙ ትወፍራለች። ኢዛ ካነት ሳኪና ስኩን ከሆነች ወካነት ልከስረቱ ልሐርፉ ለዚ ቀብለሃ ወካነት ከሆነች ከስረቱ ከስራ አሁን ከላይ ዓሪድ ብሎናል። መጤ ከስራ ከመጣ ብሎናል። አሁን ደግሞ ያ ከስራው ደግሞ ከስረቱ ያ ከስራው አልሐርፉ ለዚ ቀብለሃ ቀድሟት የመጣው ፊደል ከስራው የሆነ ማለት ከላይ መጤ ብሎናል። ሀምዘቱል ወስል ያልነው ማለት ነው። መጤ ከስራህ ከመጣ ብሎናል። አሁን ደግሞ ከስራው ደግሞ ወካነት ከስረቱ ከስራው ከሆነ አልሐርፍ ለዚ ቀብለሃ ከሷ ቀድሞ የመጣው ፊደል ከስራው ከሆነ አስልየቱን መሰረታዊ ከሆነ መጤ ሳይሆን ራሱ ሁሌ የሚኖር አስል ከሆነ አንድ እና ወካነ ባዕደሃ ከሷ በኋላ ደግሞ ሐርፉን ፊደል ሚን ሑሩፊል ኢስቲዕላ ከእስቲዕላ ፊደላቶች መካከል ያ ማለት ሁሌ ከሚወፍሩ ፊደላቶች መካከል አንዱ ከመጣ ትወፍራለች አሉን። እዚች ጋ ግን አንድ መቀመጥ ያለበት መስፈርት አለ ተጨማሪ። እሱም ደግሞ ምንድነው? የሚወፍረውን ፊደልም ደግሞ ምን መሆን አለበት? ከስራ መሆን የለበትም። እሷ ስኩን ሆና ከፊት ለፊቷ ከስራህ ከመጣ ያ ከስራህ መሰረተ የሆነ ሀምዘቱል ወስል ካልሆነ ማለት ነው። አንድ ከሷ በኋላ የመጣው ፊደል ደግሞ የሚወፍር ፊደል ከሆነ አሉ። የሚወፍረው ፊደልም ደግሞ ከስራህ ካልሆነ መሆን አለበት። ከስራ ከሆነ ማወፈርም ማቅጠንም ይቻላል፣ እንደርስበታለን። የሚወፍረው ፊደል ከስራህ ካልሆነ ከሷ በኋላ የሚወፍር ፊደል ከመጣ ከሷ በፊት ደግሞ ከስራ ቢመጣም እናወፍራለን ማለት ነው። ቀለል ስናደርገው ከሷ በኋላ የሚወፍር ፊደል ከስራህ ሳይሆን ከመጣ ያኔ እናወፍራታለን ማለት ነው። ከሷ በፊት የመጣው ከስራም ይሁን ፈትሐም ይሁን በቃ ቀለል ስናደርገው ራ ሳኪኗ ከሷ በኋላ የሚወፍር ፊደል ከስራህ ካልሆነ አውፍረን እናነበዋለን ማለት ነው። ለምሳሌ ቂርጣስ ቂርጣ ሐርፍ ጣ ከሚወፍሩ ፊደላቶች መካከል ናት። 7 ናቸው ሁሌ የሚወፍሩ ፊደላቶች ያስቀምጡልናል መጨረሻ ላይ ኹሳ ضغط ቂድ ኸ ሷድ ضاد ገይን ጣ ቃፍ እና ዛ እነዚህ 7 ፊደላቶች ሁሌ የሚወፍሩ ፊደላቶች ናቸው። በምንም ሁኔታ ቢመጡ ይወፍራሉ። ምንም መስፈርት አናስቀምጥላቸውም፣ እናወፍራቸዋለን። ሁሌ እናወፍራቸዋለን ማለት ነው። ስለዚህ ከሷ በኋላ እነዚህ ፊደላቶች ከስራህ ሳይሆኑ ከመጡ እናወፍራታለን ማለት ነው። ከሷ በፊት ከስራህም ቢመጣ ከሷ ቀድሞ ከስራ መጥቶ ከሷ በኋላ ደግሞ እነዚህ ፊደላቶች መካከል አንዱ ከስራህ ሳይሆን ከመጣ ያኔ እናወፍራታለን ማለት ነው። ሚርሳድ ሚርሳድ ሷዳ ሁሌ የምትወፍር ፊደል ናት፣ ከስራህ አልሆነችም። ስለዚህ ራ እናወፍራታለን። ፊርቃ ኪታባችሁ ላይ ግን የሚያስቀምጥ ቃል አለ ፊርሳድ ሚል አለ አይደል? ስህተት ነው፣ የጽሁፍ ስህተት። ፊርሳድ ሚል ቃል የለም ቁርአን ላይ። ሚርሳድ ሚለውን ተሳስቶ ነው። መርሐባ ፊርቃ ፊርቃ ፊሩ ቃፍ ሁሌ የምትወፍር ፊደል ናት። ፊሩ እንላለን ማለት እንጂ ፊርቃ አንልም። ፊር ሳይሆን ፊርቃ
አወፍረን እናነባታለን ማለት ነው። እሷ ስኩን ሆና ከሷ በኋላ የሚወፍር ፊደል ከስራህ ካልሆነ ማለት ነው። የሚወፍር ፊደል መጥቶ ከስራህ ካልሆነ አወፍረን እናነባታለን ማለት ነው። 6 ጠቀሱልን ሼኻችን፣ 2 ግን አልተቀመጠም እናስቀምጠው። ፈትሐን ስንመለከት እሷ ፈትሐ ስትሆን 1 ብለናል። ራ ስኩን ሆና ከፊቷ ፈትሐ ከመጣ 2 ብለናል። ያልተቀመጠልን ሶስተኛው ነው። እሷ ስኩን ሆና ከፊቷ ስኩን ሆኖ ሶስተኛው ፊደል ፈትሐ ከሆነ ሁለተኛው ፊደል ከሷ በፊት የመጣው ግን ያ ስኩን መሆን የለበትም ብለናል ማለት ነው። ለምሳሌ ወልዐስር ወልዐስር፣ ራ ሳኪን ናት። ከፊት ለፊቷ ምንድን ነው? ሷዳ ስኩን ናት። ስለዚህ ሶስተኛ ድረስ እንሄዳለን። ስኩን አይወስንላትም ለሷ። ሶስተኛ ስንመለከት አሁንም ፈትሐ ነው፣ እናወፍራለን ማለት ነው። ግን በሷዱ ቦታ ያ ስኩን መሆን የለበትም። ከራ ስኩን ቀድሞ የመጣው ያ ስኩን መሆን የለበትም። ስለዚህ መስፈርቱን አሟልቷል፣ እናወፍራለን። ወልዐስር ወልዐስር። አይዋ ሌላኛው ያልተጠቀሰልን አሁን ያየነው በضማ እሷ ስኩን ሆና ከፊቷ ስኩን ሆኖ ሶስተኛው ፊደል ፈضማ ከሆነ እሱንም አልጠቀሱልንም። በضማ 3 ጠቅሰናል። ضማ ስትሆን ትወፍራለች። እሷ ስኩን ሆና ከፊቷ ضም ከሆነ ትወፍራለች። እሷ ስኩን ሆናም ከፊቷም ስኩን ሆኖ ሶስተኛው ፊደል ضማም ከሆነ ትወፍራለች። ይሄን ያልተጠቀሰልን። ስለዚህ 2 የዘለሉን ራ ስኩን ሆና ከፊቷ ስኩን ሆኖ ሶስተኛው ፊደል ፈትሐ ከሆነ መሃል ላይ ግን ያ ስኩን መሆን የለበትም። 1 ያልተቀመጠልን። ሁለተኛው ደግሞ እሷ ስኩን ሆና ከፊቷ ስኩን ሆኖ ሶስተኛው ፊደል ضማ ከሆነ ለምሳሌ እዛው ሱረቱል ዐስር ላይ ኢነል ኢንሳነ ለፊ ኹስር ለፊ ኹስር። ራ ስኩን ናት፣ ሲኗም ስኩን ናት። ከፊት ለፊቷ ደግሞ ግን ማን አለ? ኻዋ ضማህ ነው። ስለዚህ እሷ ስኩን ከፊቷ ስኩን አይወስንላትም። ሶስተኛው ፊደል አይተን ضማህ ከሆነ ضማው ያወፍራታል ማለት ነው። ኢነል ኢንሳነ ለፊ ኹስር ለፊ ኹስር። ስለዚህ ስንት ሆነ? 8 ሆነ ማለት ነው። በእነዚህ በ8 ሁኔታዎች ቁርአን ላይ ራን ስናገኝ አወፍረን እናነባታለን። አንደኛ ያየነው ፈትሐ ስትሆን፣ ሁለተኛ እሷ ስኩን ሆና ከፊቷ ፈትሐ፣ ሶስተኛ እሷ ስኩን ሆና ራ ስኩን ሆና ከፊቷ ስኩን ሆኖ ሶስተኛው ፊደል ፈትሐ ከሆነ ግን ከሷ በፊት የመጣው ፊደል ያ ስኩን መሆን የለበትም። 3 አራተኛ ضማ ስትሆን ትወፍራለች። 5ኛ እሷ ስኩን ሆና ከፊቷ ضማ ከመጣ ትወፍራለች። 6ኛ ራ ስኩን ሆና ከፊቷ ስኩን ሆኖ ሶስተኛው ፊደል ضማ ከሆነ ትወፍራለች። 6 7ኛ እሷ ስኩን ሆና ከፊቷ ሐምዘቱል ወስል ከመጣ 7 8ኛ እሷ ስኩን ሆና ራ ስኩን ሆና ከሷ በኋላ የመጣው ፊደል የሚወፍር ፊደል ሆኖ የሚወፍረው ፊደል ከስራህ ካልሆነ በእነዚህ በ8 ሁኔታዎች ላይ ራን ቁርአን ላይ ስናገኝ እናወፍራታለን ማለት ነው። ቀጣዩ የምትቀጥንበትን ሊቀጥሉልን ነው ኢንሻአላህ። የምትቀጥንበትንና ማወፈርም ማቅጠን የሚቻልበትን አንድ ላይ በቀጣዩ ደርስ እንመለከተዋለን። ለዛሬ በቃናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።